አንዴ እኔ ነኝ መላሹ የዲቫይን የእግዚአብሔር ሙሉ ለሙሉ የእግዚአብሔር ንግግር ቃል አይደለም መጽሐፍ ቅዱስ የተለያዩ የታሪክ ይዘቶችንም ስለሚያካትት። ኦኬ እሺ 50% የእግዚአብሔር ቃል ነው። እኔ ፐርሰንት አልሰጥም እንደ ተበርዟል ብዬ ግማሽ ወተት ግማሽ እንትን ቡና አልልም። እሺ ተበርዟል አልተበረዘም መጽሐፍ ቅዱስ ያጋጥመዋል። በዘመናት መበረዞች፣ ቃላት መጨመር፣ መቀነሶች ያጋጥመዋል። ስለዚህ ተበርዟል። ግን ኦሪጂናል ምንድነው ዋናው የእግዚአብሔር ቃል መልእክትን ግን መጽሐፍ ቅዱስ ላይ አልጠፋም። እንደዚህ አይነት ነገሮች ቢያጋጥሙ ተበርዟል አይደለ? አሁን መጽሐፍ ቅዱስ የሚባለው ወይም የመጽሐፍት ጥቅል ቢብሊዮስ ወይም ባይብል ተብሎ የሚጠራው መጽሐፍ የለም አይደለ? አሁን ተበርዟል። መጨመርና መቀነስ መጽሐፍ ቅዱስ ላይ የቃላት መጨመር እና የቃላት መቀነሶች አጋጥመውታል። መበረዝ የሚለው ቃል በራሱ መበረዝ ምን ማለት ነው የሚለው ትክክለኛ አይደለም። ምክንያቱም የተበረዘ ነገር ሙሉ ለሙሉ ነው የሚበረዘው። ለምሳሌ አንድን መጽሐፍ ቅዱስን ተበርዟል ሲል በእስልምና ብዙ አብዛኛዎቹን አስተማሪዎች መጽሐፍ ቅዱስ ተበርዟል ይላሉ። አንዴ እሱን አንደርስታንዲንግ ስላለ እሱን ላስረዳ ነው። እኔም የማምንበት ሐሳብ ነገር የማይለይ ነገር ነው እንጂ መለኮታዊ ቅሪት አለው ካልክ ተበርዟል ማለት አትችልም። ተበርዟል ካልክ መለኮታዊ ቅሪት የለው። ተበርዟል አንዴ አዳምጥ። መለኮታዊ ቅሪት አለው ካልክ የተበረዘ ነገር ውስጥ መለየት አይቻልም ትላላችሁ። ከእንደገና ደግሞ መለኮታዊ ቅሪት አለው ትላላችሁ። ስለዚህ እኔ ይኸውልህ ተበርዟል የሚለው ቃል አንዴ እሱ ነው እኔም የማስረዳ። በቁርአንም በሐዲስም ብትሄድ ያላ ቃል እኔ የማምንበትን ሐሳብ ልንገርክ። እኔ የማምንበትን ሐሳብ የምታምንበት ሰው ማታውቀው ከሆነ እንዳታንቦራጭቀው እንደቀድሞ አላቅም ብለህ አላቅም የማምንበትን ካልኩ እኮ የማውቀውን ነው የምነግርህ። እኔ የማውቀውን ነው የምነግርህ። አዎ በጣም እኮ ትሞገትበታለህ። ስህተት ነው ልትል ትችላለህ። አንተ እኮ ስህተት ነው ልትል ትችላለህ እያልኩ ነው እኮ እድል እየሰጠው ነው። በቁርአንና በሐዲስ ምን የሚላል? አንድ ጊዜ አዳምጠኝ። እኔ ከቁርአንና ከሐዲስ ጥቅስ ሜንሽን አድርጌ በቁርአንን ልፈስር አይደለም በራሴ ትርጉም። እኔ የማምንበትን ነው የምልህ። እኔ የማምንበትን ነው የምነግርህ። ይሄ የማምንበት ከእስልምና ጋር ያጋጫል ካልከኝ አንተ መመለስ ትችላለህ። እኔ የማምንበትን ግን እነግርሃለሁ። ይሄ የኔ እምነት የኔ ሐሳብ ነው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀምም እኔ ማለት ነው። ለምንድን ነው የማልጠቀመው? ቃሉ መበረዝ የሚለው በፍጹም ቃሉን ለመረዳት መጀመሪያ መበረዝ ምንድን ነው የሚለው ማወቅ ያስፈልጋል። የተበረዘ ነገር በጭራሽ ንጹህ ነገር አለው አይባልም። አንድ ውሃና አንድ የገማ ውሃ መካከል የገማውን ውሃ ከንጹህ ውሃው ጋር ከቀላቀልከው ንጹህ ውሃ ውስጡ አለ ማለት አትችልም። ምክንያቱም ኦልሬዲ መበረዙ ውስጥ ስለተካተተ ማለት ነው። ስለዚህ መበረዝ የሚለውን ቃል አልጠቀምም። ነገር ግን በባይብል ደረጃ ምን ታምናለህ ካልከኝ መጽሐፍ ቅዱስ በዘመናቶች ጨረስኩ። መጽሐፍ ቅዱስ በዘመናቶች የቃላት መጨመርና የቃላት መቀነስ ገጥመውታል ብዬ አምናለሁ። ይሄንን ነው ጸሐፊዎች ይታወቃሉ። ጸሐፊዎቹ የማይታወቁ ብዙ የመጽሐፍ ቅዱስ ጸሐፊዎች የማይታወቁ የመጽሐፍ ቅዱስ ክፍሎች አሉ፣ የመጽሐፍ ቅዱስ አይነቶች አሉ። የጸሐፊዎቹ መኖርና ለመኖር በመጽሐፍ ቅዱስ ላይ የሚያመጣ ለውጥ የለም። ኦኬ በጣም ጥሩ። እሺ የኦሪት መጽሐፍት የተጻፉት በሙሴ ዘመንና በሙሴ ነው? አምስቱ ፔንታቴዎች ነገርኩህ። የጸሐፊዎቹ አለመታወቅ ምንም ችግር የለውም ብለዋል። ችግር የለውም ቀለል አደረኩት። የሙሴ መጽሐፍ ማን የጻፈው? ነገርኩህ እኮ የሙሴ መጽሐፍን ሙሴ ቢጽፈው ባይጽፈው ሰው ቢጽፈው ባይጽፈው ምንም የሚያመጣ ለውጥ የለም። ጸሐፊው አለመኖሩ የሚያመጣ ለውጥ የለም እኮ። ጥያቄ ግን ማን የጻፈው ነው? እሱን እኮ ነው እየመለስኩልህ ያለው። ለውጥ አያመጣም። ቢኖር ባይኖር ለኔ ለውጥ አያመጣም። ለውጥ አያመጣም እና ነው እሱ ሌላ ነው። እንትና የጻፈው እንትና ነው ግን ለውጥ አያመጣም ብትለኝ እሺ ማን የጻፈው ነው የኔ ጥያቄ። ለውጥ ያመጣል አያመጣም ብለህ አያመጣም በቃ ተቀብያለሁ። የጻፈው ግን ማን ነው? ነገርኩህ እኮ ጸሐፊዎች ላይ የተለያየ አይነት ምልከታ አለ። የሙሴ መጽሐፍትን አንዳንዶች ስቴፕ እያረከው ስለሆነ በቃ እንለፈ። አይ አላረኩትም
አላረኩትም። በጸሐፊዎች ላይ የተለያዩ የሃይማኖት ድርጅቶች መካከል ልዩነት አለ። እውነታውን ነው የምነግርህ። በተለያዩ ክርስቲያኖች ውስጥ ምን አልከኝ? ኢየሱስ ተሰቅሎ ሞቷል፣ ከዛ በሶስተኛው ቀን አድርጓል። ኦኬ ኢየሱስ ክርስቶስ በምን በመጽሐፍ ቅዱስ? አይ ያንተን አስተምሮ እየጠየቀ ጥያቄ ነው። አይ የኔ አስተምሮ ሳይሆን በመጽሐፍ ቅዱስ ላይ አዎ አልጠየቅኩም። አንተ ኢየሱስ ክርስቶስ ተሰቅሏል ሞቷል ብለህ ታምናለህ ወይ? በምን አንጻር ከምን? ኢየሱስ ክርስቶስ ተሰቅሎ ሞቷል ብለህ ታምናለህ ወይ አንተ? ኦኬ ይሄንን በአደባባይ እኔ እንዲህ ነው ማምነው ብዬ አልናገርም። ስለራሴ በጣም ጥሩ እናመሰግናለን። ቁርአን ላይ አላህ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ይላል። እኔ ግን ተበርዟል የሚለውን ቃል አልጠቀመው። ለምንድን ነው የማልጠቀመው መሰለህ? መበረዝ የሚባለው ነገር የማይለይ ነገር ነው እንጂ መለኮታዊ ቅሪት አለው ካልክ ተበርዟል ማለት አትችልም። ተበርዟል ካልክ መለኮታዊ ቅሪት የለም። ተበርዟል። አንዴ አዳምጥ። መለኮታዊ ቅሪት አለው ካልክ የተበረዘ ነገር ውስጥ መለየት አይቻልም ትላላችሁ። ከእንደገና ደግሞ መለኮታዊ ቅሪት አለው ትላላችሁ። ስለዚህ እኔ ይኸውልህ ተበርዟል የሚለው ቃል አንዴ እሱ ነው እኔም የማስረዳ። በቁርአንም በሐዲስም ብትሄድ ያላ ቃል ለኔ እኔ የማምንበትን ሐሳብ ልንገርክ። እኔ የማምንበትን ሐሳብ የምታምንበት ሰው ማታውቀው ከሆነ እንዳታንቦራጭቀው እንደቀድሞ አላቅም ብለህ አላቅም። የማምንበትን ካልኩ እኮ የማውቀውን ነው የምነግርህ። እኔ የማውቀውን ነው የምነግርህ። አዎ በጣም እኮ ትሞገትበታለህ። ስህተት ነው ልትል ትችላለህ። አንተ እኮ ስህተት ነው ልትል ትችላለህ እያልኩ ነው እኮ እድል እየሰጠው። በቁርአንና በሐዲስ ምን የሚላል? አንድ ጊዜ አዳምጠኝ። እኔ ከቁርአንና ከሐዲስ ጥቅስ ሜንሽን አድርጌ በቁርአንን ልፈስር አይደለም በራሴ ትርጉም። እኔ የማምንበትን ነው የምልህ። እኔ የማምንበትን ነው የምነግርህ። ይሄ የማምንበት ከእስልምና ጋር ያጋጫል ካልከኝ አንተ መመለስ ትችላለህ። እኔ የማምንበትን ግን እነግርሃለሁ። ይሄ የኔ እምነት የኔ ሐሳብ ነው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀምም። እኔ ማለት ነው። ለምንድን ነው የማልጠቀመው? ቃሉ መበረዝ የሚለው በፍጹም ቃሉን ለመረዳት መጀመሪያ መበረዝ ምንድነው የሚለው ማወቅ ያስፈልጋል። የተበረዘ ነገር በጭራሽ ንጹህ ነገር አለው አይባልም። አንድ ውሃና አንድ የገማ ውሃ መካከል የገማውን ውሃ ከንጹህ ውሃው ጋር ከቀላቀልከው ንጹህ ውሃ ውስጡ አለ ማለት አትችልም። ምክንያቱም ኦሬዲ መበረዝ ውስጥ ስለተካተተ ማለት ነው። ስለዚህ መበረዝ የሚለውን ቃል አልጠቀምም። ነገር ግን በባይብል ደረጃ ምን ታምናለህ ካልከኝ መጽሐፍ ቅዱስ በዘመናቶች ጨርሻለሁ። መጽሐፍ ቅዱስ በዘመናቶች የቃላት መጨመርና የቃላት መቀነስ ገጥመውታል ብዬ አምናለሁ። ይሄንን ነው ጸሐፊዎች ይታወቃሉ። ጸሐፊዎቹ የማይታወቁ ብዙ የመጽሐፍ ቅዱስ ጸሐፊዎች የማይታወቁ የመጽሐፍ ቅዱስ ክፍሎች አሉ። የመጽሐፍ ቅዱስ አይነቶች አሉ። የጸሐፊዎቹ መኖርና ለመኖር በመጽሐፍ ቅዱስ ላይ የሚያመጣ ለውጥ የለም። ኦኬ በጣም ጥሩ። እሺ የኦሪት መጽሐፍት የተጻፉት በሙሴ ዘመንና በሙሴ ነው? አምስቱ ፔንታቴዎች ነገርኩ እኮ። የጸሐፊዎቹ አለመታወቅ ምንም ችግር የለውም ብሏል። ችግር የለውም። ቀለል አድርጎ የሙሴ መጽሐፍ ማን የጻፈው? ነገርኩ እኮ የሙሴ መጽሐፍን ሙሴ ቢጽፈው ባይጽፈው ሰው ቢጽፈው ባይጽፈው ምንም የሚያመጣ ለውጥ የለም። ጸሐፊው አለመኖሩ የሚያመጣ ለውጥ የለም እኮ። ጥያቄ ግን ማን የጻፈው ነው? እሱን እኮ ነው እየመለስኩልህ ያለው። ለውጥ አያመጣም። ቢኖር ባይኖር ለኔ ለውጥ አያመጣም። ለውጥ አያመጣም እና ነው እሱ ሌላ ነው። እንትና የጻፈው እንትና ነው ግን ለውጥ አያመጣም ብትለኝ እሺ ማን የጻፈው ነው የኔ ጥያቄ። ለውጥ ያመጣል አያመጣም ብለህ አያመጣም በቃ ተቀብያለሁ። የጻፈው ግን ማን ነው? ነገርኩ እኮ ጸሐፊዎች ላይ የተለያየ አይነት ምልከታ አለ። የሙሴ መጽሐፍትን አንዳንዶች ስቴፕ እያረከው ስለሆነ በቃ እንለፍ። ኢየሱስ ተሰቅሎ ሞቷል፣ ከዛ በሶስተኛው ቀን አድርጓል። ኦኬ ኢየሱስ ክርስቶስ በምን በመጽሐፍ ቅዱስ? አይ ያንተን አስተምሮ እየጠየቀ ጥያቄ ነው። አይ የኔ አስተምሮ ሳይሆን በመጽሐፍ ቅዱስ ላይ አልጠየቅኩም። አንተ ኢየሱስ ክርስቶስ ተሰቅሏል ሞቷል ብለህ ታምናለህ ወይ? በምን አንጻር ከምን?
ኢየሱስ ክርስቶስ ተሰቅሎ ሞቷል ብለህ ታምናለህ ወይ አንተ? ኦኬ፣ ይሄንን በአደባባይ እኔ እንዲህ ነው ማምነው ብዬ አልናገርም። ስለራሴ በጣም ጥሩ እናመሰግናለን። ቁርአን ላይ አላህ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ይላል። እኔ ግን አልተገደለም አልልም፣ አልናገርም ብሏል። እናመሰግናለን። ኢየሱስ ክርስቶስ እንደዛ አልወጣኝም። ፖለቲካ አትስራ። ሃይማኖቴን እምነቴንና ሃይማኖቴን እዚህ ቲክቶክ ላይ ማሳወቅ አይጠበቅብኝም። ለምን መነገጃ ስለሚሆን፣ በቃ ይሄን ነው የምንፈልገው። መነገጃ ስለሚሆን ማለት ነው እንዲደረግልን እንፈልጋለን። ኢየሱስ ክርስቶስ መነገጃ አልሆንም። እኔ ከዚህ በኋላ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እምነቴን እየነገርኩ እኮ ነው። አትሰማም? እምነቴን እዚህ ቲክቶክ ላይ መናገር አይጠበቅብኝም። አልነግርህም። ኢየሱስ ክርስቶስ አምላክ ነው ወይ? አልነግርህም። እሺ አምላክ አይደለም? አልነግርህም። ሙስሊም ነህ? አልነግርህም። ስለዚህ ከዛሬ ጀምሮ እስልምና ላይ ስቀባጥር ብሰማ ይኸው ምን አገባ? ምን አገባ? የመናገር መብት አለኝ። እናገራለሁ። ድመትም ውሻም አይጥም ይናገራል። አላህ ግን ይሄንን ሀቅ ለኛም ለዚህም ለ1100 ሰው ላሳየው አላህ የተመሰገነ ኢየሱስ ክርስቶስ አምላክ አይደለም ብሎ የማይናገር ሰው ተሰቅሏል ወይ አልተሰቀለም ሲባል የማይናገር ሰው እንደ ሙስሊም ተረካ። ወላሂ እኔ የምናገረው ነገር አልናገርም እያልኩ አልናገርም። መሐመድ ምናምን ብላችሁ የምታወሩ ሰዎች አላህን ፍሩ። ለማንም ሰላ ያለ እያልክ ፖለቲካ እየሰራ እዚህ ፊት ለፊት የመጣ ደግሞ እምነት ምንድን ነው ብለህ ጨዋታ አትጫወት። ከኔ ጋር እንግዲህ የምንታወቀው እንታወቃለን። አላህ ዛሬ ለኸይር ነው ያገናኘን። እንደውም ብሎክ አረገኝ ብዬ በቃ በስንት ግድ ነው ያገኘሁት ዛሬ። አልሐምዱሊላህ እኔ ይህንን ሀቅ ለማሳየት ቆይ አንዴ አላህ ሱብሃነሁ ወተዓላ እኛ ሁላችንም በሰማንበት የምንጠቀም ያድርገን። አይ ቲንክ ከዚህ በላይ እኔም ሰዓትም አልፈጅም። ሃይማኖታችንን በአደባባይ አንናገርም። አዎ ደብቁና በውስጥ በኩል ሃይማኖታችሁን ስበኩ። ግን ስለ ኢስላም ምንም ነገር እንደማታቀድም አስመስክሬያለሁ። አልሐምዱሊላህ ርዕሴ እሱ ነበረ። አጠቃላይ የምታነሳው ነገር ሁሉ እንትን ብሏል። ስለዚህ ምንድነው የሚባለው መሰለህ የሆነ በቃ ያለውን ሀሳብ ቀየር አድርገና ደግሞ በሌላ ፋሽን በሌላ ሙድ ብንመጣ የተሻለ ይሆናል። ነገራቶች ናቸው በጣም የተለያየ ማለት ነው። ፍራግመንት ማለት ብጥስጣሽ ማለት ነው። የማንኛውም ነገር ብጥስጣሽ ፍራግመንት ተብሎ ይጠራል። ቁርአን የተጻፈበት ነገር ፍራግመንት ነው ወይ ከተባለ ኦሪጂናሉ እንደውም ቁርአን የተጻፈበት ነገር ሄትሮጂኒየስ እና ሆሞጂኒየስ የምንላቸው ማቴሪያሎች አሉ። ይሄ አጥንት ምናምን የምንለው አጥንት ፍራግመንት ተብሎ የሚጠራባቸው አይ ቲንክ ደናግሎች ካልሆኑ በቀር እንደዛ ተብሎ አይጠራ በመሰረቱ ማለት ነው። እና አይገናኙም። ሀዲሱ ከኦሪጂናል አንተ ካልከው ከኦሪጂናል ማኑስክሪፕት ጋር ፍራግመንት መሆኑ ማስረጃ አይሆንልህም ለአንተ ማለት ነው። አይ ቲንክ ከዛ አንጻር ነው ፍራግመንት ነው የሚለው እያልክ ስለነበር። አዎ ፍራግመንት እኮ ማለት ማንኛውም ነገር ብጣሽ ነው። ለምሳሌ ደይፍ በሆነ ሀዲስ ላይ አይሻ ረዲየላሁ ዐንሃ አንድ ፍራግመንት ትራሷ ስር ነበር ይላል። ፍራግመንት ሲል ኦሪጂናል ማለት ነው አይደለም። ለምሳሌ እኔ ፊት ለፊቴ ፍራግመንቶች አሉ፣ የቁርአን ፍራግመንቶች ማለት ብጥስጣሽ ማለት ነው ፍራግመንት ማለት ሲምፕሊ። እና ከዛ አንጻር ተረዳው ለማለት ነው። አይ ቲንክ እንደዚህ አይነት ውጥረቶች ብዙም እንትን አይደሉም። እንደዚህ ወጣ ሀሳቦች ካሉ ሀሳቦችን ረጋ ብሎ መለወጥ ይቻላል። ምናልባት እኔ የቆምክበት ርዕስ ለዛ ነው። ዲቤት ነው ወይስ እንትን ነው? ዲቤት ከሆነ አንተ ራሱ ማነህ የሚለው መጀመሪያ ሊታወቅ ይገባል። ለምሳሌ እኔ ከፋሩቅ ጋር ከሆነ ዲቤት ማድረገው ፋሩቅ ሙስሊም ነው፣ አቡበከርስ ምንድነው? ሙስሊም ነው። ምንድነው ዲቤት ማድረገው? ዲቤት ከሆነ ማንነትህን አልኩ መጀመሪያ ማን እንደሆንክ መናገር። እኔ እንትና ነኝ፣ ጉዳይዲያ ነኝ፣ ሙስሊም ነኝ፣ ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ ፕሮቴስታንት ነኝ። ዲቤት የምታደርጉኝ ከሆነ እኔ ጋ እንደዚህ የሚል መጽሐፍ አለ ወይ ደግሞ ባቫቂታ እኔ ጋ አለ፣ ሂንዱይዝም ነኝ፣ መብትህ ነው እንደዛ ማለት ነው። ጥያቄ ደግሞ ከሆነ የሆነ የጥያቄ መንፈስ አልነበረውም። ከዛ አንጻር ነው እንግዲህ አሁንም መቀጠል ትችላለህ። ፋሩቅ አለ ቀጥሉ። ግን እንትን ነው እኮ አይ ቲንክ አንዴ ይሰማለሁ። አንዴ ይቅርታና የነበረው ውይይት ምን መሰለህ፣ እኔ ከተናገርኩት የኦዲዮ ድምፅ ቅጂ ነው። ከዛ በመነሳት ነው የነበረው ውይይት። እኔ ቁርአን ኦሪጂናል ቁርአኑ ኡስማን አቃጥሎታል አላልኩኝም። አሁንም ደግሜ እናገራለሁ፣ እንደዛ አይደለም ያልኩት። ፍራግመንቱ ተቃጥሏል ብዬ ነው የተናገርኩት። ይህንን በመናገሬ ምንድነው የተፈለገው? ኦሪጂናል ቁርአን
ጉድ አይዲያ ተቃጥሏል ብሎ ተናግሯል ወደሚል ወደዛ እኔን ለመውሰድ እየተሞከረ ነው የነበረው። እኔ እያወሩ ያለሁትኝ ስለ ፍራግመንት ማኒስክሪፕት ነው። አቡበከር እንዳልከው ቁርጥራጮች ማለት ነው። ይሄ መጀመሪያ በተለያየ ነገር ላይ የተጻፉ ሊሆኑ ይችላሉ። እነሱን ቁርጥራጮቹን ስለሱ ብቻ ነው ያወራሁት። ኦኬ፣ እሱ ተቃጥሏል ነው ያልኩት እንጂ ኦሪጂናል ቁርአን ተቃጥሏል አልወጣኝም። ኦሪጂናል ቁርአን ኡስማን የጻፈው ኦሪጂናል ሶርስ ተቃጥሏል የሚል አልወጣ። እንደዛ አላልኩ። እንደዛ ቪዲዮ ላይ አላልኩ። እኔ አልሰማሁትም ቪዲዮን ግን። እሺ ምኑ ነው የተቃጠለው? ለምሳሌ አሁን አንተ አንድ ነገር እንትን ልበልና ለምሳሌ ቁርአንኛ ሙስሊሞች ቁርአን ስንል ለምሳሌ ምን ማለት ነው? በአንድ ቪዲዮ ላይ እንደውም በጣም ስፈልግህ ነበርና በአንድ ቪዲዮ ላይ እኔ በጣም እስልምናን በደንብ አድርጌ ነው ማቀው፣ በደንብ ጠንክሬ እስልምና ሞር በጣም ቀላል ነው ሙሉ ነገሩን አውቀዋለሁ ምናምን ስትል ስለነበረ ለምሳሌ ቁርአንን አስመልክቶ ቁርአኖሎጂ የሚባል ራሱን የቻለ ዘርፍ አለ። ራሱን የቻለ ማለት ነው ቢብሊዮሎጂ ተብሎ እንደሚጠራው ቁርአኖሎጂ የሚባል ዘርፍ። በዛ ዘርፍ ላይ የሰነድ ጥናት ታደርጋለህ። ስለ አህሩፍ ስለ መሳሰሉት ነገር ታጠናለህ። then the sketch of the Usmanic manuscript ታነባለህ። ስለነ ሰና ስለነ ሌሎችም ማኑስክሪፕቶች ማለት ነውና እስቲ አንተ ያንን የቁርአኖሎጂን ጥናት አጥንተህ ነው ወይስ ደግሞ አይ እንደው ዝም ብሎ በነበረኝ በአንድ ወር በምናምን ያነበብኳት የያዝኳት ነገር አለች ነው? ከምን ተነስተህ ነው? አይ አጥንቻለሁ ካልክ ደግሞ አንዳንድ ጥያቄዎችን መጠየቅ ስለምፈልግ ነው። ኦኬ፣ በመጀመሪያ እኔ ራሴን አዋቂ ነኝ ብዬ በአደባባይ ተናግሬ አላውቅም። እንደ ማንኛውም ቲክቶክ ላይ እንዳሉ ንጽጽር እንደሚያደርጉ ሰዎች ከሌሎች ልጆች ጋራ ዲቤት ምናምን እንዲህ አይነት ነገሮችን እናወራለን። በተረፈ አዋቂ ነኝ ብዬ ራሴን እየቆለልኩ አልተገኘውም። በመጀመሪያ መሰመር አለበት። በአንድ ወር ጊዜ ውስጥም ይሁን በአንድ ሳምንት ጊዜ ውስጥ ሰው ልጅ ባለችው ጭንቅላት ባለችው እውቀት ትንሽም ነገር ሊያውቅ ይችላል። ሶ አሁን ያወራነው ነገር እኔ በቤት ያወራሁትኝ ምንድን ነው? መጽሐፍ ቅዱስና ቁርአንን ኮምፔር አድርጌ ሁለቱ ላይ ሀሳብ የሰጠሁት ነበረ። ያ ቪዲዮ ላይ ነው እያወራን ያለ ነው። ሶ አሁን አንተ አንዴ ዘለልከው። እኔ አሁን ምንድን ነው ያልከው? እኔ ይሄ እንደውም ቃል በቃል ኤምባራሲንግ የሆነ ተርም ነው የተጠቀምኩት። ቁርአንን አጥንቻለሁ ብያለሁ። አንዴ አሁን አንተ እየሰራ ያለው ምን አይነት ፖለቲካ ነው? ቆይ አንድ ጊዜ ፖለቲካ ስለሆነብኝ ነው። ምን እያደረክን ያለው በአንድ ወር ጊዜ ውስጥ ባለች እውቀት ነው ወይስ በቁርአን ዙሪያ በጣም የጠለቀ ጥናት አድርገሃል የሚል አሁን ምንድነው ልክ እንዳልኩ አይነት አድርገህ ነው እየተናገርክ ያለው? በመጀመሪያ እኔን የምትጠይቀኝ ነገር ካለ እኔ የተናገርኩትን ነው መጠየቅ ያለብህ እንጂ እንደዚህ አይነት ችሎታ አለው ብለህ ማውራት አንተ የምታስበውን ነገር እኔን አትጠይቀኝ። አንተ ሊሆን ይችላል ኢንኬዝ ችግር የለውም። ብዙ ጊዜ ፖለቲካ ስትር እሰማለሁና አይ ቲንክ ያረከው ግላስ እንደ ሊሆን ይችላል። መነጽርህን አስተካክል በመሰረቱ ማለት ነው። ለምሳሌ አንድ ሰው ቀይ መነጽር ካረገ ዓለም ሁሉ ቀይ መስሎ ነው የሚታየው። አረ ይሄ ጥቁር ነው ብንለው አረ ቀይ ነው ብሎ ይከራከረናል። ሶ ያን መነጽርህን አስተካክል። እኔ ያልኩህ ምንድነው የተናገርከው አንድ ንግግር አለ። ኤምባራሲንግ የሆነ ተርም ነው የተጠቀምከው። ቀደም ብየዋለሁ። እንደው ኢስላም ደግሞ ምንድነው ይሄን ያህል ከባድ የሆነ አስተምህሮ ያለው? እኔ ምንም ነገር ስለ ኢስላም ያሉትን ነገራቶች አውቃለሁ የሚል ተርም ነው የተጠቀምከው። እኔ ደግሞ ጥያቄ እንደው አውቀህ ነው? ለምሳሌ እዚህ ጋር ፋሩቅ አለና የፋሩቅን የግማሽ ያክል እውቀት አውቀህ ነው ወይ ደግሞ አይ ገና ደርሰህ ነው ካልክ ለሚ ቴስት እስቲ ሁለታችሁም እዚህ ጋር ትልቃችሁ። አይ ጥሩ ጥያቄ ነው። አሁን እኔ ራሴን ካንተ ጋር ራሱ አላነጻጽርም። እዚህ ካሉ ሰዎች ጋራም ከማንም ጋር ራሴን አላወዳደርም። እኔ አውቃለሁ ስል ራሴን ነው እንጂ ራሴን ከሆነ አካል ጋር አወዳድሬ አይደለም አውቃለሁ ያልኩት። መጀመሪያ ይናውቃለሁ ሁሉም ሰው ይሄን ያህል ከባድ ነገር የለውም ማለት ነው። ኢስላም አሁን ይሄን ያህል ከባድ ነገር የለውም ማለት ነው። ለምሳሌ እዚህ ጋር እኔ አወከር ጥያቄ ልጠይቅ ብገባ አስረስን ነው አንተን ነው መጠየቅ ያለብኝ ቢባል እውቀትህ ነው የሚታየው መጀመሪያ። ስለዚህ እኔ ራሴን አወዳድሬ አይደለም። ይኸውልህ ትምህርት ቤት ውስጥ አይደለም ያለነው። ትምህርት ቤት ውስጥ ቢሆን ባመጣው የፈተና ውጤት ባመጣው አይደለም። ቆይ አንዴ እኔ እንደዛ አላስብማ። እኔ ራሴ ይኸውልህ ትክክለኛ ነገር አንተ ስላሰብክ አይደል። አንዴ እንደማመጣ ፕራክቲካ ያለ ሰው ጋር ብትሄድ ያለው የራሱ ሀሳብ ይኖር።
አዎ አይ ችግር የለው ቃል በቃል ነው ምንም ዳትማች ብዙ እንትን ኦኬ አሁን ስለኔ ነው እያወራ ያለው። እኔ ራሴን ከሰው ጋር አላወዳድርም። ለራሴ እኔ አውቃለሁ። ራሴን ማየው ራሴን አንዴ ራሴ አቅም ነው ጉዳይ ዲያይ ከይቅርታ ጋር ወላሂ እኔ የምልህ ደግሞ ምንም አታውቅም ነው። ለምን ለምን ልንገርህ፣ እሱ ያንተ ምልከታ ነው፣ ያንተ አመለካከት ነው። ለምን እንደሆነ ላሳይ። አንዴ ቆይ፣ ከመናገር በፊት አስተውል። ዝም ብለህ የመጣልህን ነገር አትናገር፣ ጥሩ አይደለም። የምትናገረው ነገር ቆይ አንዴ ኧረ እባክህ ተረጋጋ። ምን ሆነሃል? ራሴን ነው የሚመለከተው አቡበከር። እኔ አውቃለሁ ካልኩ አንዴ ቆይ፣ ፊትህን በመስታወት ነው የምታየው። ጉዳይ ዲያ ፊትህን በመስታወት ካላየህ በቀር ታምራለህ አታምርም በምንም ልታውቃችን። እሱ ነው ፖይንቱ ያለው። ያንተን ስህተት እኛ ነው የምንነግርህ፣ ወንድሞች ነው የሚነግረው። ያወከርን ስህተት ሳላህ ነው የሚነግረው። የሳላህን ስህተት እኔ ነኝ የምነግረው። እሱ ሌላ ጉዳይ ነው። አሁን እያወራ ያለው ታውቃለህ ወይ ጥያቄ ነው። ቆይ አንዴ አዳምጥ። ኧረ እባክህ አዳምጥ፣ እባክህ እንደው እባክህ ልለምንህ። በመጀመሪያ እኔ አውቃለሁ ብዬ ራሴን አፖሎጂስት ብዬም አልጠራሁም። ዕቅበተ እምነት ሰራተኛ ነኝ አላልኩም፣ እንትን ነኝ አላልኩም። ስለዚህ ኃላፊነት ይዤ አልመጣሁም። የሆነ ኃላፊነት ተሰጥቶኝ ለማስተማር እዚህ ቲክቶክ ላይ አልመጣሁም። ስለዚህ በሰዎች ደረጃ ሲነጻጸር እኔ አውቃለሁ ብዬ ራሴን አላወዳድርም ከማንም ጋር። በቃ ተባረከ። ይሄንን አሁን ለምሳሌ ኦኬ፣ አሁን ምን እናደርጋለን? ከወንድም ፋሩቅ ጋር ወንድማችን አሪዲ ክርስቲያን ወገናችን አሪዲ መጽሐፍ ቅዱስ ማኒስክሪፕት እና በቁርአን ማኒስክሪፕት ይወያያሉ። አሁን 10 ደቂቃ ሰጡት። እንትና ይጀምር፣ አሪዲ ይጀምር። እስልምና ላይ ያለውን ጥያቄ አንሳ፣ ወይም በመጽሐፍ ቅዱስ ስንት ደቂቃ ይበቃቸዋል? ፋሩቅ ፕሊዝ ማስረጃ ክፈቱ ተብሎ ነው አይደል? ፋሩቅ ስንት ደቂቃ ይበቃቸዋል? አሪዲ ምክንያት አትደርድሩ። የዳኝነት ስራ ነው እንዴ ከፈለጋችሁ አሁን መልክ ጉድ አይዲያን ስታስጨምሩ ነበር እንዴ? ይሄው በቃ ማስረጃ ለምሳሌ በቁርአን ማለት አትወያዩማችሁ ፋሩቅ ጌታ ወይ እንወያያለን። ይሁን በሉ በቃ ወላሂ ቢሞቱ አያስከፍቱም። አትፍሩ። ማስረጃው እኔ ከፍታለሁ። እኔ ፊት አንተ በፍጹም አቆም እኔ ቤቴን ከፍትና አሁን ማስረጃውን ከፍትላችኋለሁ ያላችሁ ሰዎች እንዳለ ማስረጃ የምታዩ ሰዎች እስቲና ተመልከቱ። ማስረጃውን ከፍታለሁ አለ ኦሪጂናሉ ተቃጥሏል በሚገባ አትፍሩ። ኑ እኔ ቤት ከፍታለሁ አሳያችኋለሁ። ቴንክ ዩ ጎበዝ ወረድና ቤቴ 60 ሰው ሰብስበህ አለቀቅ። ልክ እንደለቀቀው 60 ሰው ሰብስበና ነገራችን ላይ በነገራችን ላይ በዚሁ አጋጣሚ አንድ ክርስቲያን ሙስሊም ወንድሞች ፊት ቆሞ የሚያወራ እንደሌለ እንድታውቁ ነው የሚፈልገው። አንድ ክርስቲያን ነው የሚልህ። አንድ ክርስቲያን እናቱ የወለደች መጥቶ ፊት ለፊታችን አይቆምም። በቃ የሚቆም የለም ወንድሞች ጋር ማለት ነው። እና ያው አሬዲ ላይ ወንድማችን አሬዲ ላይ የሚያየ ነው ይሄ ነው። በመጽሐፍ ቅዱስ ማኒስክሪፕት እና በቁርአን ማኒስክሪፕት ተወያይ እንትን ተሰጥቶታል እኮ በዛ ደቂቃ ላይ የተበረዘውን ጠፍቷል ያለውንም ማሳየት ይችል ነበር እኮ ወንድማችን። በነገራችን ላይ ማለት ነው ይሄ ምንድነው የጭንቀት ነው። በቃ መጽሐፍ ቅዱስን መከላከል ስለማይቻል መጽሐፍ ቅዱስን መከላከል አይቻልም። መከላከል ስለማይቻል እግራ ውጭኝ ነው። እና አይዞ ወንድማችን 1 ሊትር ውሃ ግዛ፣ ጠጣ፣ ጨርሰናል። የቁርአንን መጠበቅ የሚያሳይ እንጂ አንተ ያልኩህን በፍጹም የሚያሳይ ነገር አይደለም። በመጀመሪያ እሱ አስረዳ ነበር የገባሁት። አሁን ደግሞ ኦሪጂናል ቁርአን አልተቃጠለም አልኩ የምትል ከሆነ ምናልባት ያኔ እንደው አደናቅፈው ሊሆናል ብዬ ስለማስብ ችግር የለውም ተውና ይሄን ሐሳብ። ዋናው ግን ምንድነው የተቃጠለው ነገር ምንድነው ከተጠይቀኝ እነዛ የተቃጠሉት ኦኬ የተበላሹት እንደውም ቅድም ስታወራ ነበር ስለ 7ቱ ሐርፎች ማለት ነው። እነዚህ 6ቱ ሐርፎች ላይ ሐሳብ ሲጨምሩበት ሲቀንሱበት ነው ያኔ ዑስማን ምን አደረገ? ሰብስቦ የተበላሹትን አቃጠላቸውና ግን ኦሪጂናሉ ማንጋ ነበረ ሐፍሳ ቤት ነበረ። ከእርሷ ኦሪጂናሉ እንዲመጣ አደረገና ያን ትክክለኛውን ቅጂውን ለኡማው ኮፒ አድርግቶ አሰራጨ። ስለዚህ ኦን ቁርአን እንደውም ይሄ እኮ ለቁርአን መጠበቅ የሚጠቀስ መስረጃ ነው። ቁራይዳ እሺ ለላግዘኝ ይሄ ነገር ቆይ አይ በመጀመሪያ የተበላሸውን ነው ያቃጠለው ካልክ እሱንም ማስረጃ አንተ ታመጣለህ። የነበሩ ልክፈትልህ አስፈኝ ልክፈትልህ አምጣ ልክፈትልህ የተበላሸውን የሚለውን አምጣ አስፈኝ አይ እንደዚህ ስንጠይቅ አሪፍ ይሆናል ማለት ነው። ሰሒህ ቡኻሪ ሐዲስ ቁጥር 4987 ላይ ትከፍታለህ አንተ።
እኔ ካሜራ ኦኬ ኮንቨርት አድርገው አንድ ስልክ እኔ ንጽጽር ስለማልሰራ አንድ ስልክ ነው ያዝኩት። መክፈት ግን ትችላላችሁ። ልክፈት እንዲያውና ሰሒህ ቡኻሪ ሐዲስ ቁጥር 4987 ለጊዜ ያዘው። ሐዲሱ እንዲህ ሲል ይነበባል። ሁዘይፋ ቢን አልየማማ come to Uthman at the time when the people of Sham and the people of Iraq were waging war to conquer አለ። ሁዘይፋ ቢን የማማ የሚባል ሰው ወደ ዑስማን ይመጣል። በመሽ ወደ ዑስማን ይመጣል ሲባል የኢራቅ ህዝቦችና የሻም ህዝቦች ጦርነት ላይ ባሉ ጊዜ ከዛ በኋላ ምን አለ to conquer Armenia and Azerbaijan አርሜኒያንና አዘርባይጃንን ለመውረር ኢራቅና የሻም ህዝቦች ጦርነት ላይ ባሉበት ጊዜ ላይ አሊም ሁዘይፋ ቢን የማማ ወደ ዑስማን ይመጣል። ያኔ ኸሊፋ የነበረው እሱ ነበር። ሁዘይፋ was afraid of the people of Sham and Iraq difference in the recitation of the Quran ሁዘይፋ ደግሞ ወደ ዑስማን የመጣበት ሪዝኑ ምንድን ነበረ? የኢራቅና የሻም ህዝቦች በቁርአን አነባነባቸው ዳይሬክታቸው ላይ እንዳይለያዩ ፈርቶ ነበር። ከዛ so he said to Uthman ወደ ለዑስማን እንዲህ ብሎ ይነግረዋል። oh the chief of the believer አንተ የአማኞች መሪ ሆይ save this nation before they different about the Quran አለ። ይሄን ህዝብ በቁርአን ጉዳይ ላይ ልክ አይሁዶችና ክርስቲያኖች እንደተለያዩት ሁሉ ሳይለያዩ አድናቸው ብሎ ይጠይቀዋል። ማንን? ዑስማንን ማለት ነው። ያኔ ዑስማን ያደርጋል so ዑስማን sent a message to Hafsa ወደ ማን ሜሴጅ ይልካል? ወደ ሐፍሳ ምን ብሎ send out the manuscript of the Quran የቁርአንን ወደ ክታባት ላኪልን። ከዛስ ምን ብለው so that we may compile the Quran material in perfect copies ለምን ነው የቁርአን ማስኬት ልምልከለት ለዑስማን ጉዳይዳ ቁርአንን በፐርፌክት ኮፒ ልናረገው። ስለዚህ የቁርአን ከሐብሳ ጋር የመጣበት ሪዝኑ ምንድነው? ቁርአን በፐርፌክት ኮፒው እንዲሰራጭ ነው ማለት ነው። and return the manuscript to you ቁርአንን በፐርፌክት ኮፒ ካደረግነው በኋላ ክታቡን ወደ አንቺ እናስገባዋለን። ከዛ አስቀጥሎ ምን አለ? ሐብሳ sent it to Uthman ሐብሳ ለዑስማን ትልከታለች። ዑስማን አለ then ordered ዘይድ ብን ሳቢት ዑስማን ደግሞ ዘይድ ብን ሳቢትን ያዘዋል። ዘይድ ብን ሳቢት ማን ነው? የቁርአን ጸሐፊ ታላቁ የቁርአን ጸሐፊ ነው። አብደላህ ቢን አዙበይርን እነዚህን ጠቅላላ ሰዎች ዑስማን ያዛቸዋል። ምን እንዲያረጉ ነው ያዛቸው ሲባል ዑስማን said to them ዑስማን እነሱ ምን አላቸው? በቁርአንን በኦሪጂናሉ ከሐብሳ ጋር የመጣውን በፐርፌክት ኮፒ እንዲሰራጭ ካደረገ በኋላ የተበላሹትን ደግሞ ሰብስቦ እንዳቃጠለ ይናገራል ማለት። ስለዚህ እዚህ ጋር ማየት አለበት ነገር ተበላሸ የሚለውን አሳይ። እሺ ቆይ ሚታርክ አልጨረስኩም እኮ ግሬዳ ቀስ በል አልጨረስኩም። የራስን ትርጉም እየከተትክ ነው። ተበላሸ የሚል አለ አልክ እኮ ግሬዳ ቆይ አንዴ የራስን ትርጉም እየከተትክ እስቲ ንገረኝ። ተበላሸ የሚለውን የቱ ጋር ነው? ተበላሸ የሚለው የትኛው እንግሊዘኛ ላይ ነው? ማን ነው ሿሿ? አልጨረስኩም። ጉዳይዲያ ምን ሆነ ነው? የራስን ትርጉም ተበላሸ አልክ እኮ ነው መጀመሪያ። ጉዳይዲያ ቀስበል ምን ሆነ ነው? አደንግጥ። በጣም ተረብሻል። ረጋ ብላ አወራኝ። እሺ ከኔ ጋር ስታወራ ስለታታጠምኩ አታወራም ከኔ ጋር በመጀመሪያ። ይሄን ተማ እንቀጥ አይ ጻ ንግግር አረፍ እሱንና ዝም ብላ አዳምጠኝ። አልጨረስኩም። ሰው ዑስማን ምን ያደርጋል? እነ ሰይድ ቢን ሳቢትን፣ አብደላህ ቢን ዙበይርን፣ ሰዓድ ቢን አልዓስን፣ አብዱራህማን ኢብኑ ሐሪትን እነዚህን ሰዎች ጠቅላላ ይሰበስብና ሪራይት ዘ ማኑስክሪፕት ኢን ፐርፌክት ኮፒስ የቁርአን ዳክታብን በፐርፌክት ኮፒ እንዲጽፉ ያደርጋቸዋል። ለምንድን ነው በፐርፌክት ኮፒ የሚጽፉ የሚያደርጋቸው? ቢኮዝ ሌሎቹ አንፐርፌክት ስለነበሩ። ቀጠሉ ምን አለ? ዑስማን said the Quraysh ዑስማን ለቁረይሽ ሰዎች እንዲህ አላቸው in case you disagree with Zayd ibn Thabit on any point in the Quran then write it in the dialect of Quraysh በዘይድ ኢብኑ ሳቢት ጋር በቁርአን የተለያዩ ዲያሌክት ላይ ብትለያዩ ቁርአንን በቁረይሹ ዲያሌክት ጻፉት አለ። ቁርአን was revealed in their tongue ምክንያቱም ቁርአን በእነሱ አይነት ታንግ ስለወረደ አለ። ከዛ ቀጥሎ ምን አለ? they did so እነሱም እንደዛ አደረጉ። when they had written many copies በጣም ብዙ ኮፒዎችን በጻፉ ጊዜ ዑስማን returned the original manuscript ምን አለ? ዑስማን ለሐብሳ ኦሪጂናል ማኑስክሪፕቱን መለሰላት። ምኑን ካሰራጨ በኋላ? ቁርአንን ፐርፌክት ኮፒ ካሰራጨ በኋላ ኦሪጂናል ዳክታቡን መለሰላት። ለማን የመለሰው? ለሐብሳ ማለት። ከዛ ቀጥሎ ማለት አለ and all the other Quranic material whether written in fragmentary manuscript or whose copy be burned ሌሎቹ ደግሞ እንዲቃጠሉ አደረጋል። ምኑ ቀርቶ? ኦሪጂናሉ ቀርቶ ሌሎቹም እንዲሉ እንዲቃጠሉ አደረገ። ስለዚህ ኦሪጂናል ከቀረ የተቃጠሉት ምንዎቻቸው ማለት አንፐርፌክት የሆኑት ማለት የተቃጠሉት ማለት አለቅ። ኦሪጂናሉ እንዲቀር ካደረገ እንግዲያውስ አንፐርፌክት የሆኑት ኦሪጂናል ያሉት ናቸው እንዲቃጠሉ ያደረገው ማለት። that's all the game is over ድራማው አለቀ። ከዜሮ ጀምራለሁ ሁሉንም ነገር በፊት የነበሩትን ምዕራፎች ዘግቼ በአዲስ ምዕራፍ እንከሰታለን ማለት ነው።
ከዜሮ የትኛውን ትምህርት የእስልምናው ነው የክርስትናው? አሮጌውን ቡትቶ አውልቀን አዲሱን ጃኬታችንን አድርገን እንመጣለን። ምንድነው አሁን የቆይሽ ምን እያልክ ያው የካድኩትን እግዚአብሔር ድጋሚ ወደኋላ ማን ነው ብዬ ድጋሚ ቼክ አደርጋለሁ፣ አነባለሁ። እዚህ ቲክቶክ ላይ ጫጫታና ጭብጨባ ነው ያለው። ከዛ ውጪ ምንም የለም። 1000 ሰው ተሰብስቦ ቢያጨበጭብልኝ ምንም የኔን ህይወት አይቀይረውም። እንደኛ ከገባችሁ በኋላ አታውቅም መባልም ስለሚመጣ መጀመሪያ ታውቃለህ በኋላ አታውቅም ስለመባልም ስላለ በደንብ ተማሩና ከዛ በኋላ እንደዛ አድርጉና እኔ አሁን ምንድነው ብትይ ከ0% ነው መጀመር የምፈልገው። ከዚህ በኋላ ጉድ አይዲያ ማለት 0% ማለት ነው። ማለት ዜሮ እንዴት ማለት ምን ነው? ከዜሮ የምትጀምረው ጉድ አይዲያ? ኤቭሪቲንግ አይ ስታርት ከዜሮ ጀምራለሁ ሁሉንም ነገር። አሮጌውን ቡትቶ አውልቀን አዲሱን ጃኬታችንን አድርገን እንመጣለን። ምንድነው አሁን የቆይሽ ምን እያልክ ምንድነው ይሄ? ምን እንበለው? ሙስሊም ነኝ ብለሃል። ሙስሊም እንደሆነ ማልኮ ከረጅም ጊዜ በፊት ቁጭ ብለን ምን አዲስ ማንነት ነው አሮጌው ማንነት አውልቃችሁ አዲስ ማንነት ልጅ አዳምጥ፣ ዝም ብለህ አዳምጥ። ምንድነው ቆይ እያልክ 0% ቤዚ ምን መሰለሽ ልል የፈለኩት ከ0% ያለፈውንም የሚመጣውንም ነገር እንደገና በደንብ ሰከን ብዬ ክርስትናንም ባይብልን እንደገና አመዛዝኜ ድጋሚ ወደ ኋላ ራሴን ቼክ ማድረግ እፈልጋለሁ። ምክንያቱም ያ ነው ከ0% መጀመር ማለት ስለዚህ እንደዛ ነው የማደርገው ብያለሁ። ሁለቱንም ልትማር ማለት ነው። ሁለቱንም መማር ሁለቱንም እኔ በጣም ጎበዝ ነኝ። ትምህርትም ላይ ብዙም ችግር የለብኝም። ማንበብ እችላለሁ፣ መጻፍ እችላለሁ። ማይም አይደለሁም። ያው ቲክቶክም ያው በኢሜል ነው የሚከፈተው። እንግዲህ ትንሽም ብትሆን እውቀት አለች። ያው ሙሉ ለሙሉ ማይም አይደለንም። ማይም ነህ ለምትሉት ሰዎች ማለት ነው። ስለዚህ ከእንደገና ራሴን ቼክ አደርጋለሁ። የነበርኩበትን በፊት አምንበት የነበረውን ነገር እንደገና ወደ ኋላ ተመልክቼ ራሴን ምንድነው የሚባለው? አፕዴት ነው የሚባለው? አፕዴት ነው ዳውንሎድ ነው የሚባለው? እንደገና ራሴን መለከት። ጥያቄ አለኝ። ጥያቄ አለኝ። ቆይ አንዴ ጨርስ። ኦኬ። አዎ ምን መሰለሽ፣ ብዙ ጊዜ የወደቀ ዛፍ ምንድነው መፍለጫ ይበዛበታል እንደሚባለው ክርስትና ሁሉም እየመጣ ነው የሚረግጠው። የክርስትናን ቤተ እምነት ሁሉም ሰው እየመጣ ነው የሚረግጠውና በአስተምሮ ደረጃ እጅግ ብዙ የሆኑ ድካሞችና ስህተቶች ክርስትና ውስጥ ማንም ሰው ያገኛል። ማንም ሰው እምነት የሌለውም ሰው ያገኛል። እኔ አሁን ወደ ኋላ ማየው እምነት እንትኑን ይሄ ምንድነው አስተምሮቱን አይደለም፣ የክርስትናን አስተምሮ አይደለም። ያልገባኝ አለ ክርስትና ውስጥ። እሱ ምንድነው? እምነት የኢየሱስ እምነት ምን አይነት እምነት ነበረ የሚለውን ድጋሚ ወደ ኋላ ከዜሮ ጀምሬ ማየት ፈልጋለሁ። ከዛ በኋላ የኢየሱስ ሕይወት በትክክል እኔ ከማምንበት ከእስልምና ጋር የሚሄድልኝ ከሆነ እስልምናዬን እቀጥላለሁ። ስለዚህ ከኋላ ክርስትና ማለት ሕይወት ነው፣ ባይዘው መኖር ነው። ክርስትና ራሱን አያወዳድርም፣ መንፈሳዊ ሕይወት ነው። ስለዚህ መንፈሳዊ ሕይወቱን ድጋሚ ወደኋላ ከዜሮ ጀምሬ በደንብ መማር ማየት እፈልጋለሁ። ችግር ይሄ ነው። እዚህም እዛም ትረግጣለህ እኮ አቋም ይኑር። አንዴ ጨርስ፣ ዘንባጣው ጨርስና ከዛ እዛ ላይ እንደተበዳችሁ እዚህም እዛም ትሮጣለህ። እኔ እኮ ግራ ገባኝ። ያው ታሱ ያስወርዱሃል፣ ችግር የለውም እንቀጥላለን። እሺ ዱኢት ቅድም ጥያቄ አለኝ ብለክ ነበር። ዱኢት ኦል ቀጥል።
እኔ እሱንም ስላሴ ምንድነው? አምላክ እንዴት ነው? እንዴት ተወለደ? በዚህ ገባ፣ በዚህ ወጣ እያልኩ ክርስቲያኖችን እንዳወናብድላቸው እና እዚህ ቲክቶክ ላይ እንዳሳስት ምናምን ይፈልጋሉ። እንደዛ አይነት ቡጨቃና ጨመቃ ውስጥ ራሴን ጊዜ ነው ማለት ነው። በቃኛ ንምራ ዝም ስትይ መጣው ይገፉሻል። ወደዚህ ወደ ቡጣ ለምን አትወጣም? ለምን አታስመስላለ? ምናምን እንደዚህ ካላደረክ ምናምን ስለ ክርስትና ስታወሪ ጥርሳቸው፣ ፊታቸው፣ አይናቸው፣ ጸጉራቸው፣ ግንባራቸው ሁሉ ነው የሚስቀው። ደስ ይላቸዋል። ክርስቲያኖች ጋር የሆነ ስትጨቃጨቂ ምን ስትይ ምናምን ማለት ነው። እና ሰዎቹ ለፍላጎታቸው ነው የሚፈልጉኝ እዚህ አካባቢ ላይ ያሉት ማለት ነው። እኔ ደግሞ ራሴን ማየት አለብኝ ብዬ አሰብኩ። አንድን ቤተ እምነት መርጬ አልቀጥቅጥም። ከሚቀጥቅጡ ሰዎች ጋርም ራሴን ጆይን አላረግም። እኔ ወደኋላ ራሴን መመልከት አለብኝ ነው። በቃ አለቀ። እኔ አሁን ወንድሜ ቆይ አንድ ነገር ራስን መሆን ትልቁ ነገር ራስን መሆን ነው። ሰላም አለይኩም ይጨርስ አንዴ ቆይ እና አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ብቻ ነው የማወራው፣ ከዛ አቆማለሁ። አለይኩም ምላሽ ትፈልጋለች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰስ አንድ ደቂቃ ብቻ አውርቼ እንትን ልበል ልዝጋው። ሚውት አደርጋለሁ። እነሱ ይበሉ፣ የፈለጉትን ይበሉ፣ ሐሳብ ይስጡ። ጉድ አይዲያ አሁን ያለበት አቋም ምንድን ነው? አታስመስል፣ ታስመስላለህ፣ እንታነ ወዲያነ ወዲነ ለሚሉ በሙሉ የመጨረሻ አይ ቲንክ አንድ ነገር ብቻ ልስጣቸው፣ ለሁሉም የሚሆን ማለት ነው። እኔ ያለፍኩት